ገና በመተዋወቅ ሂደት ላይ ነን። በጣም እውነት ሲሪየስ ደግሞ ስንት ዓመት ሆነሽ ካገባሽ? 13 ዓመት። 13 ዓመት ተሻለ። በጣም ደስ ይላል። 13 ዓመት ባለሽ አውቀሽ አጨርሽም? የለም ለምን በየስቴጁ ባህሪያችን ራሱ አብሮ ይቀያየራል በየህይወት ስታድጊም እንደ እድሜሽም። በተለይ ሴቶች የሆርሞን ኢሹ አለብን። የወር አበባችን ሲመጣ የሙድ ስዊንግ፣ ይሄ ሙዳችን ዛሬ ደስተኛ ነገ ኦፍ፣ ዛሬ ኦን መሆን አለብን። እርግዝና ላይ ያለውን ፔን አይተሸዋል፣ ያለውን የመበሰቃቀል አይተሸዋል። ወልደሽ አትረጋጊ፣ ገና 2 ዓመት ፖስትፓርተም ዲፕሬሽን ትገቢያለሽ። ብዙ ነገር አለ። በዚህ ሰው ይቀያየራል። እቺ የምትቀያየረውን ሴት ከነምናምኗ ለመቀበል እኮ ነው የገባሽው ትዳር ውስጥ። ጥሩ ፓርቷን ብቻ አይደለም። አንቺም እንደዛው ስራ ይበላሽበታል፣ ገንዘብ ሊያጣ ይችላል፣ ተቀጣሪ ከነበረ ሊባረር ይችላል። ተባሮ የወደቀውን ባልሽን እኮ ነው አንቺ ካፈር ላይ አጋቺው አለሁልህ እኔ ሚስትህ የኔ ጎበዝ ልትይ ይገባል እኮ። ብዙ ነገሮች በስቴጅ ሰው ይቀየራል፣ ባህሪው ይቀየራል። ገና ለገና ስራ አጥቻለሁና እንዲህ ልትለኝ ትችላለች ብሎ የፈራ ባልሽን አይዞኝ አብረን እናልፈዋለን። ይሄን የፈተና ጊዜ ፈተናዎች አሉ። እንዲህ የልጅ ህመም አለ፣ የታመመ ልጅ መሰጠት አለ። አንዳንድ ቤት ያለው አሁን የታመሙ ልጆች ይሰጧቸውና ባልና ሚስቱ መፋቻ መጣያ ይሆናል። ከባድ መጣያ በጣም። ይሄን ሁሉ የጤና ችግር አንቺ ልትታመሚ እሱ ሊታመም ይችላል። ይህ ሁሉ ለመቀበል አይምሮ ስራ ነው ትዳር። በየስቴጁ አብረሽ የምትቀያየሪበት፣ አንቺ እያደግሽ እየተሰራሽ የምትሄጂበት የስራ አይነት ነው ትዳር ብሎ ማሰብ። ኤክስፔክቴሽን ዜሮ። ኢንስት ወጪም ነው ሰክሰስፉል ደግሞ የሚሆን። እውነት ነው። ስኬታማ ትዳር ማለት ምንም ረብሻ የሌለበት ትዳር ማለት ነው። እንዲ አንቺ ከራስሽ ጋር ትጣየለ እንዲ እግርና እግር ያሉ ወላጆቻችን ደስ የሚለኝ ተረት አለ። እግርና እግር እንኳን ይጋጫል፣ አንቺ ከራስሽ ትጋጫለሽ። የሆነ ነገር ትናገሪና ያንን ነገር ባልተናገርኩ ኖሮ ልክ አይደለሁም ትያለሽ። በቃ ከውጭ ካለ ሰው ጋር እንዴት ነው ማትጋጭው? እንዴትስ ነው የምትስማሚ? ሙሉ ላይክ ሁሌ አትስማሚ። መስማማት ይበዛል። መስማማት አለመስማማትሽን በመስማማት ውስጥ ትፈችዋለሽ። ባህሪ አይቀየርም። 30 ዓመት ባለቤቴ አንድ አይነት ሰው 30 ዓመት ሚስቱን ኢቫሉዌት አድርግ ቢባል የኔ ባል አንድ አይነት ናት ይላል። በቃ አንዳንዴ ለልጆቼ እናታችሁ ልክ ሳገባት ይሄ ነገር ነበራት፣ ይሄው አሁንም አብሯት አረጀ ይላል። እውነት አይቀየራል። ለመቀየርም መሞከር። ኃይለኛ ወላጆች መጠንቀቅ አለብን። ኃይለኛ ወላጆች ከሆንን ልጆቻችን የእኛን ቁጣ የእኛን ዱላ ሽሽት እንዳይገቡ የምንፈልግበት ቦታ እንዲገቡ እናደርጋቸዋለን ራሳችን። ስለዚህ ኃይለኛ የምንሆን ከሆነ ልጆቻችን ላይ ልጆቻችንን ውሸት እናስተምራቸዋለን። ምክንያቱም ከኛ ጭቅጭቅ፣ ከኛ ዱላ፣ ከኛ ትችት እየሸሹ ላደረጉት ስህተት ማምለጫ መንገድ ይፈልጋሉ። ስለዚህ ኃይለኛ ወላጆች ልጆቻችንን ውሸት እናስተምራለን። ያንን ዛሬ እንድናውቀው ነው። ልጆቻችን እንዳያደርጉ የምንፈልገውን ነገር በትህትና በፍቅር ነው ማስተማር ያለብን። አለበለዚያ ልጆቻችን እኛን እንዳያምኑን እንሆናለን። ምክንያቱም የእኛ ባህሪ እነሱ የሚፈልጉትን ነገር ለመናገር እንኳን የማይመች ስለሚሆን ነው። ስለዚህ ወላጆች ያ አይሰራም። እኔ ያልኩት ነው የሚሆነው። እኔ እንደምፈልገው ካልሆነ አሳይሻለሁ። ልጆቻችንን ያርቅብናል። ልባቸው ከኛ ይርቃል። አስተሳሰባቸው ከኛ ይለያል። እኛን ስለፈሩ ብቻ ፊት ለፊታችን ማየት የምንፈልገውን መስማት የምንፈልገውን ነገር ያደርጋሉ። ነገር ግን ከወጡ በኋላ ወይም ሌላ ቦታ ሲሄዱ ያንን ባህሪ አይደግሙትም። እንደ ወላጅ እኛ ልጆቻችንን ስናሳድግ መፈለግ ያለብን ምንድን ነው? ቤት ውስጥ የምናስተምራቸውን ነገር፣ መልካም የሆነውን ነገር፣ ያንኑ ነገር እኛ በሌለንበት ቦታም እንዲያደርጉ ነው የምንፈልገው። ነገር ግን ኃይለኛ የምንሆን ከሆነ ፊታችን ሰጥለጥ ይላሉ። ከዛ ውጪ ግን ሌላ ልጆች ይሆናሉ እና ልጆቻችን አስተዳደግ ላይ እኔ ያልኩት መሆን አለበትን አንበገነን የምንሆነው የምናስጨንቃቸው ነገር ልጆቻችን ያበላሽብናል፣ አጉል ሱስ ውስጥ ይጨምርብናል፣ ብዙ ጉዳት ያመጣል። ስለዚህ እስቲ የልጅ አስተያየት አስተዳደግ ዘይቤያችንን እንመልከተው። Liberty Mutual customized my